እያንዳንዱ ነገር ማጣራት ነበረብኝ። መረጃው እጄ ላይ ከገባ ቆይቶ ነበር። ሰላም እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ በለየት ባለ ጉዳይ የመጣሁት በጣም ለየት ባለ ጉዳይ። ነገሩ ከሰማሁኝ ትንሽ ቆይቶ ነበረ። የመጣሁበት ጉዳይ ከዚህ በፊትም ለማምጣት ሞክሬ ነበር፣ ግን ነገሩን ማጥራት አለብኝ። ውሃን ከጥሩ ነገርን ከስሩ ውሃን ከጥሩ የሚባል ነገር አለና እያንዳንዱ ነገር ማጣራት ነበረብኝ። መረጃው እጄ ላይ ከገባ ቆይቶ ነበር። የተለያየ መረጃ መጥቶልኝ ነበር፣ ግን ማጣራት አለብኝ እያንዳንዱ ነገር በጥንቃቄ። ምክንያቱም እዚህ ሶሻል ሚዲያ ላይ የሚወጣ ነገር በጣም ጥንቃቄ ያስፈልገዋል ብዬ አምናለሁ። ምክንያቱም ነገ ይቅርታ የምጠይቅበት ስራ መስራት የለብኝም ብዬ ለማጣራት ሞክሬያለሁ፣ በጣም በብዙ መንገድ ማለት ነውና ያ መረጃ ምንድነው? መጀመሪያም ነገሩን ስረዳው ይሄን ነገር ከማወቄም በፊት ነገሩን ስረዳው ዝም ብዬ እንደ ሰው ሳገናዝበው እዩ አዲስ አበባ ሄዳለሁ አለች። ትንሽ ቆይቶ ደግሞ ምንቴም አዲስ አበባ ላይ ነው አለ። እንደገና ደግሞ አቢ የሚባለው ልጅ ታውቁታላችሁ፣ እሱም አዲስ አበባ ሄጄ ብሩክን እገለዋለሁ ምናምን ብሎ ዛተ። ይሄን ነገር አሰብኩት። ከዛ በኋላ ከምን አገናኘሁት? ከጀርባ የሆነ አካል አለ ብዬ አመንኩኝ። በተለይ ከእዩ ጀርባ ከዚህ በፊት ታስታውሱ እንደሆነ እኔ በሰዓቱ እከታተላለሁ፣ እያንዳንዱ ነገር እከታተል ነበር። ቪዲዮም እኮ ሰራ ነበር፣ ዩቲዩብ ቻናልም ከፍቼ ሰራ ነበር። አካውንቱ ቻናሉ ተዘግቶብኝ ነው ሙቪ ያረኩት። ከዚህ በፊትም ቪዲዮ ሰርቼ ነበር። ምን አይነት ቪዲዮ ነው? አቢ የሚባለው ልጅ ለእዩ ብር ከፍሏት ብሩክ ጋር እንድትሄድ አድርጎ ነበር ካስታወሳችሁ። ምናልባት የሆነ ኮመንትም ላይ አይቼ ነበር እና የሚያስታውሱ ሰዎች አሉና አሁንም እንደገና እዩ ከመጣች በኋላ አቢ መጣ። ምን አሰብኩኝ? ይሄ አቢ የሚባለው ልጅ አሁንም ከጀርባዋ እንደሆነ ሰፖርት እያረጋት እንደሆነ አሁንም እንደገና ትንሽ አቅም የሰራ ልጅ ነው፣ ትንሽ አቅም አለው የሚባል አይነት ልጅ ነውና ሃይሚን የራሱ ለማድረግ በጣም ከፍተኛ ጉጉት አለበት። እንደገና ደግሞ እልህም አለበት፣ ፍቅርም አለበት፣ እልህም አለበት። በእልህ መቼም የሷ አትሆንም ብለውት በጣም እልህ ስላስገቡት እሷን እጁ ውስጥ ለማስገባት እሷን ከእጁ ላይ ለማድረግ በጣም ማያደርገው ነገር የለም፣ የማይሞክረው የማይፈነቅለው ድንጋይ የለም። እና ምን እንዳስመጣላችሁ እሷም እና እሷን እጁ ላይ ለማድረግ ብር ከፍሏታል የሚል መረጃ እጅ ላይ ገብቷል። ይህንን መረጃ ደግሞ በብዙ መንገድ ለማጣራት ሞክሬያለሁ። አሁን ምን ያህል ገንዘብ ነው ምናምን የሚለው ነገር መረጃው ለነገረኝ ሰው ለደህንነቱ ጥሩ ስላልሆነ ይናክል ማለት አልችልም። ግን እዩ ተከፍሏት ነው የሁለቱን ህይወት ለመበጥበጥ እንጂ ልጁ የብሩክ ሆኖ አይደለም። የብሩክ ቢሆን ኖሮ ልጁ የብሩክ ቢሆን ኖሮ ብሩክ ሃይሚን አይዋሻትም። ብሩክ የሁሉ ሰዓት የሁሉ ጊዜ ሃይሚን ሊዋሻት አይችልም። ገባችሁ አይደለ? እርግጠኛ ስለሆነ ነው ብሩክ አብሮ አንድ ቤት እያደሩ እየዋሉ። እኔ ብሩክ በቅርቡ ማውቀዋለሁ፣ በጣም የዋህ የሆነ ሰው ነው። ውስጡ ላይ የሆነ ነገር ይዞ የሚቆይ አይነት ሰው አይደለም። ገባችሁ አይደል? ለሃይሚ ያሳውቃን ነበር እንደዚህ አይነት ቦታ እንደዚህ አይነት ነገር አለኝ ብሎ ይነግራት ነበር። አንድ እርግጠኛ የምትሆኑበት ነገር እዩ የእዩ ልጅ እዩ የወለደችው ልጅ የብሩክ እንዳልሆነ ማለት ነው። ለምን መጣች የሚለው ጥያቄ ደግሞ ካነሳችሁ ተከፍሏት ነው። እዩ ተከፍሏት ነው ይሄ ሁሉ ነገር የምታደርገው። ገባችሁ አይደለ? ተከፍሏት ነው። ምንቴ ከዚህ በፊት ቪዲዮ ፖስት አድርጌላችኋለሁ። እንደሚወዳት እንደሚያፈቅራት አውቃለሁ። እሱንም በግል ስለማውቀው ቢወዳት ቢያፈቅራት ነው ልቡ ላይ የተነቀሳት ሃይሚ ብሎ ንቅሳቱንም በአካል ስላየ ሁሉ ነገር ስላየውኝ ነውና ይሄ ሁሉ ነገር የተሳገጣጥመው ከጀርባ የሆነ አካል አለ ፈንድ የሚያደርግ ማለት ነው። ኢቭን ኢፍ የእዩ ልጅ እንደሆነ የእዩ ልጅ እንዳልሆነ ሁላችሁም ያውቃሉ። በተለይ እዩ በደንብ ታውቃለች ለምን እንደምትዋሽ ለምን እንደዚህ እንደምትሆን ደግሞ ስትጠይቁት ተከፍሏት ነው። በቃ ባጭሩ ተከፍሏት ነው። የሆነ አካል ከፍሏት ነው።
ይሄን በደንብ እርግጠኛ እንድትሆኑ ይሄንን አካል ምናልባት ቀደም ብዬ ካወራኋችሁ አላቅም፣ ግን በእርግጠኝነት የምነግራችሁ ነገር እዩ ተከፍሏት ነው ህይወት ለመበጥበጥ። ገባችሁ አይደል? ስለምንታ እያጣራሁኝ ምንታ ተከፍሎት ምናምን አይደለም። ምንታ ከልቡ ነው። በእርግጠኝነት የምነግራችሁ ነገር ምንታ ከልቡ ነው የሚያፈቅራት። ሪያሊቲ ነው የምናወራው። ከልቡ ያፈቅራታል፣ ከልቡ ይወዳታል፣ ሃይሚን ለማድረግ ይፈልጋል። ገባቸው። ከዚህ በፊትም ከብዙ ሴት ጋር ሞክሯል፣ እሷን ለመርሳት ሞክሯል፣ ግን አልቻለም። ገባቸው። እሷን ለመርሳት አልቻለም። የተለያየ ነገር ሞክሯል፣ ሌላ ሴት ጋር ለመሄድ ሞክሯል፣ እሷን ሊረሳ ስላልቻለ ነው። እዩ ግን ተከፍሏት ነው የሁሉ ነገር። በጣም እውነተኛ የሆነ መረጃ ነው። በእርግጥ በጣም አጣርቼ ነው ያመጣሁት የመረጃ። ሌላ መረጃ ካለ ቀጣይ ይዤላችሁ መጣ ይሆናል። ቀጣይ በሌላ ቪዲዮ እንገናኛለን። ባይ። ብዙ ልላችሁ አይደለም የመጣሁት ላሳውቃችሁ ብዬ ነው። ቀጣይ በሌላ ቪዲዮ እንገናኛለን። ባይ